ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ባለፈው ባልኳችሁ መሰረት አንድ ሲሪየስ እንጀምራለን። ኢትዮጵያ ውስጥ ሊኖሩም ላይኖሩም ይችላሉ። እኔ እስከማውቀው ድረስ የሌሉ ወይንም በደንብ ያልተሰሙ ግን ደግሞ እዚህ ሀገር ከትንሽ ተጀምረው ብዙ ካፒታል ሳይፈልጉ በትንሽ ተጀምረው በጣም ያደጉ ቢዝነሶችን የተወሰኑ ሪሰርች ያረኩ ነበርና 10-15 የሚሆኑ ቶፒኮችን አገኘው የቢዝነስ ኤሪያዎች። እሱ ላይ እያንዳንዱን ኤሪያውን ወይም ሐሳቡን ብቻ ሳይሆን ማወራችሁ እዛ ሐሳብ ላይ ምን አይነት ካምፓኒ እንዴት ጀመረው፣ እንዴት አደገ፣ ምን አይነት ቻሌንጆች አጋጥመውት ነበር፣ እንዴት ፈታቸው እና እኛ ሀገርስ እንዴት ልንተገብረው እንችላለን የሚለውን የኔን እይታ ነው ሼር ማደርጋችሁ። ለዛሬ ከመኪና ማጠብ ጋር የተያያዘ ቶፒክ ነው ማወራችሁ። አንድ ካምፓኒ አየው መኪና ማጠብን ሊትራሊ ትራንስፎርም ያደረገ ማለት ነው። ምንድነው? ስፒፊ ነው የሚባለው ድርጅቱ። ሞባይል ካር ዋሽ ሰርቪስ ነው የሚለው። መኪናው ባለበት ቦታ እነሱ ተንቀሳቅሰው ነው መኪና የሚያጥቡት የሚያጸዱት። ካር ኬር ሰርቪስ ነው የሚለው። የመኪና እንክብካቤ ነው። ኦኬ which means መኪና ማጠብ አለ፣ ፖሊሽ ማድረግ አለ፣ ውስጡን ማጽዳት አለ፣ ዲቴይሊንግ ማድረግ። ዲቴይሊንግ ማለት ዝም ብሎ ከማጠብ ተጨማሪ ውስጡን እያንዳንዱን ነገር በደንብ መጥረግ ማጽዳት ምናምን ማለት ነው። ኦኬ ወንበሮቹንም መወልወል ሊሆን ይችላል በደንብ ጥርት አድርጎ። እንደዚህ አይነት ቢዝነስ የሚሰራ ነው ይሄኛው ካምፓኒ። እንዴት ጀመሩት የሚለው ጋር እንሂድ። ኢንትረስቲንግ የሆነ ስቶሪ ነው ያላቸው። ሁለት ናቸው የጀመሩት፣ ካርል መርፊ እና ስካት ዊንጎ የሚባሉ ሁለት ናቸው። ካሊፎርኒያ ውስጥ ነው የጀመሩት። ምንድነው ስካት የሚባለው መኪና ማጠቢያ ያለው ምንም ቴክኒካል ነገር ወይንም ይሄ አይቲ ሪሌትድ የሆነ ቴክኖሎጂ ነገር ላይ ብዙ እውቀት የለውም፣ ግን መኪና ማጠቢያ ያለው መኪና ማጠብና መኪናን ኬር ማድረግ ማጽዳት መንከባከብ ላይ ሙያው ነው። በሌላ ሳይድ ደግሞ ካርል መርፊ አለ፣ ቴክኖሎጂ ላይ ነው የሚሰራው። እና የሆነ ጊዜ ሁለቱ ተገናኙና ፎር ሰም ሪዝን ከዛ ምን አይነት ሐሳብ አመጡ? መኪና ማጠብን ግን እንዴት ነው ሙቨብል ማድረግ የምንችለው? ሰው መኪናውን ይዞ ወደ መኪና ማጠቢያ መምጣት ሳይሆን መኪና ማጠቢያው እንዴት ነው ወደ ሰዎቹ መሄድ የሚችለው የሚለውን ማሰብ ጀመሩና በጣም በትንሹ ነው የጀመሩት ይላል። አንድ ቫን አድርገው ያንን ቫን ሰው ደውሎ ሲጠይቅ ያንን ቫን ይልካሉ። ያ ቫን በተቻለ መጠን መኪና ለማጠብ የሚያስፈልጉትን ነገሮች ምናምን ይዞ ቤት ለቤት ነው ቤት ይሄዳል። ማጠብ፣ ማጽዳት፣ ፖሊሽ ማድረግ ምንም ነገር ሊሆን ይችላል። ጨርሶ እቃውን ፓክ አድርጎ ተመልሶ ይመጣል። ይሄ መጀመሪያ አካባቢ በጣም ቆንጆ ቢዝነስ ነበር። ከዛ ግን ቻሌንጆች እየመጡ ሄዱ። መቼ? መስፋት ሲፈልጉ ሲያዩት ብዙ ሰው ቤቱ ሆኖ ሳይሆን ቢሮ ስራ ቦታ ላይ ሆኖ ነው መኪናውን ማጸዳት የሚፈልገው። ምክንያቱም ቲንክ አባውት ኢት፣ አንድ ሰው ከሰኞ እስከ አርብ ቢሮ ነው፣ ቅዳሜና እሁድ ብቻ ነው ቤት የሚሆነው። ለዛውም ቅዳሜና እሁድ ቤት ሲሆን አክቹዋሊ ቤት አይቀመጥም ማለት ወይ ልጆቹን ይዞ የሆነ ቦታ ይሄዳል፣ ወይ ሾፒንግ ይሄዳል፣ ወይ ቫኬሽን የሆነ ቦታ ይሄዳል። እንደዛ ነው። ስለዚህ ቅዳሜና እሁድ ከሚሰሩት ይልቅ ከሰኞ እስከ አርብ አብዛኛው ሰው ያለው ወይም አብዛኛው መኪና የሚገኘው ቢሮዎች አካባቢ ነው። ስለዚህ ወደ ቢሮዎች አካባቢ ኤክስፓንድ ማድረግ ፈለጉ። ቢሮዎች አካባቢ ኤክስፓንድ ማድረግ ሲፈልጉ ግን ቻሌንጆች ነበሩ። ምን ቻሌንጆች አሉ? የመጀመሪያው ቻሌንጅ ኳሊቲውን ማስጠበቅ። አሁን ሲሰፉ አንድ ቫን ሲሆን ራሳቸው ወይንም እነሱ የሚያውቁት አንድ ሰው ኳሊቲ የሆነ ስራ መስራት የሚችል ሰው ነው የሚልኩት። አሁን ግን 2፣ 3፣ 4፣ 5 ቫኖች ሲሆኑ ባለሙያዎቹም በዙ እና ኳሊቲ ኮንሲስተንት አልሆነ አለ። አንደኛውን ቫን ይዞ የሚሄደው አንደኛው ሰው በደንብ ቆንጆ አድርጎ አጽድቶ ይመጣል። ከዛ ያ ሰው ለጓደኛው ይነግርና ጓደኛው ጋር ግን የሚሄደው ሰው ቀሽም ስራ ሰርቶ ይመጣል። ስለዚህ ኳሊቲውን ማስጠበቅ አቃታቸውና ብዙ ከስተመር ኮምፕሌን ማድረግ ጀመረ። ይሄንን ችግር በመንፈቱት ሰዎቹን ተቀጣሪ ማድረግ። የሚያሰራው የነበረው በኮንትራት ሰራተኞች ነበር። በቃ ጊዜያዊ ሰራተኞች ናቸው። የተሰጣቸውን ይሰራሉ፣ ያችን ይከፈላቸዋል፣ አለቀ። ዝም ብሎ በስፒፊ ብራንድ ስም ይሄዳሉ እንጂ የስፒፊ ሰራተኞች አልነበሩ። ኦኬ ከዛ በኋላ ምን አደረጉ? እነዛ ሰራተኞች ተቀጣሪ ያደረጓቸው። ከዛ ረጅም የ6 ወር ድረስ የሚደርስ ኤግዞስቲቭ የሆነ ትሬኒንግ ይሰጧቸዋል። እንዴት ነው ከስተመርን ትሪት ማድረግ ያለባቸው፣ እንዴት ነው ማጽዳት ያለባቸው፣ እንዴት ነው መኪናውን ቴክ ኬር ማድረግ ያለባቸው፣ ፕሮፌሽናሊዝሙን ጭምር በደንብ ያሰለጥኗቸዋል። በዛ ይሄ ችግር ተቀረፈ ማለት ነው። ሁሉም ቦታ የሚሄዱት ልጆች የስፒፊ ሰራተኞች ናቸው። ተመሳሳይ ስታንዳርድ ነው ያላቸው፣ ተመሳሳይ ትሬኒንግን የወሰዱት
ስለዚህ የሚሰሩት ስራ ተመሳሳይ ነው። ተመሳሳይ የሆነ ኳሊቲ ማቅረብ ተቻለ ማለት ነው። ይሄንን እያደረጉ ሌላ ችግር ደግሞ መጣ። ይሄንን ችግር ሲፈቱት ሁለተኛው ችግር ደግሞ ምን መጣ? እንግዲህ ቢሮ አካባቢ ሆነ የሚሰሩት አይደለ? ቢሮ አካባቢ ሲሰሩ የህንፃው ባለቤቶች እነዛን የቢሮውን ህንፃ የሚያከራዩት ሰዎች እነሱ መሬት ላይ ወይንም እዛ ቢሮ አካባቢ መኪና እንዲታጠብ አይፈልጉም። ለምን? ስለሚቆሽሽ። መኪናውን ሲያጥቡ ውሃ ይፈሳል፣ አረፋው ምኑ አስቸጋሪ ሆነ። ስለዚህ የህንፃው አከራዮች አንፈልግም ማለት ጀመሩ። ስቲል ተከራዮቹ ሰራተኞቹ መኪናቸውን ማሳጠብ ይፈልጋሉ። የስፒፊን ሰርቪስ ወደውታል፣ ግን የህንፃው አከራዮች ግን አልፈለጉም። ምክንያቱም አካባቢያቸውን እያቆሸሸባቸው ስለሆነ። ስለዚህ ይሄ ሁለተኛውና አስቸጋሪው ቻሌንጅ ነበር። ይሄን በምን አለፉት? ቆንጆ ዘዴ ፈጠሩ። ምን? መኪናውን ከስር የሚነጠፍ ማት ነገር አደረጉና ምንጣፍ ነገር ውሃው እዛ ላይ እንዲቀመጥ ማለት ነው። ከዛ መኪናውን ሲያጥቡ ሲያጸዱ ውሃው እዛው ነው የሚቀረው። መሬት ላይ አይፈስም፣ አይንጠባጠብም፣ አይዝረከረክም። በተጨማሪ ደግሞ ይሄ ምን አገዛቸው? ውሃውን ሪሳይክል ማድረግ ቻሉ። ውሃ ኮንሰምፕሽናቸውም ቀነሰ ማለት ነው። ውሃ ኮንሰምፕሽናቸው ቀነሰ፣ አካባቢው አይቆሽሽም። ስለዚህ አሁን የህንፃው ባለቤቶች ደስተኞች ሆኑ። ስለዚህ በዚህ መንገድ ይሄኛውን ችግር ፈቱት ማለት ነው። ሌሎችም ችግሮች አሉ፣ ሞር ዲስከስ እናደርጋለን። ባይ ዘ ዌይ ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ አይርሱ። ከዚህ በኋላ ኮቪድ መጣ። China has identified the cause of the mysterious new virus, coronavirus. የምታውቁት ኤቭሪቲንግ ዝግት ያለበት ጊዜ ማለት ነው። ያኔስ እንዴት ሰርቫይቭ አደረጉ? ምክንያቱም ከኮቪድ በፊት ሁሉም ሰው ቢሮ ይሄዳል፣ መኪናውን ነርቶ ነው የሚሄደው፣ መኪናው ይቆሽሽበታል፣ ማሳጠብ ይፈልጋል። ኮቪድ መጣ፣ ስራ ቆመ። ስራ የሚሰሩት ሰዎችም እንኳን ቤት ሆነ የሚሰሩት። ያኔ ደግሞ ሌላ ዘዴ ፈጠሩ። ይሄንን ችግር እንዴት ፈቱት? መኪና ማጠብ የሚባለውን ሰርቪስ ትንሽ ለወጥ አደረጉትና መኪናን ሳኒታይዝ ማድረግ። ኦኬ የሆነ ኢንፌክሽን ይሄ ያን ጊዜ ያው ኮቪድ ቫይረሱን በመፍራት በጣም ብዙ ፓኒክ አልነበር? ሁላችንም አንድ ክሊነር ይዘን የምንዞርበት ጊዜ ማለት ነው። እና መኪናን ዲስኢንፌክት ማድረግ ወደሚል ሽፍት አደረጉት ለዛን ጊዜ ማለት ነው። እና ብዙ ሰው መኪናው ዲስኢንፌክት እንዲደረግለት ይፈልጋል። በተጨማሪ ደግሞ ፍሊቶች ውስጥ መግባት ጀመሩ። ይሄ ትራንስፖርት አገልግሎት የሚሰጡ ፍሊቶች ኦኬ፣ እነሱ እንደዚህ አይነት ሰርቪስ መጠቀም ጀመሩ። ምክንያቱም መኪናውን ዲስኢንፌክት ይደረግላቸዋል ማለት ነው። ስለዚህ የትራንስፖርቴሽን አገልግሎት የሚሰጡ ድርጅቶች ከና ኡበር ሊፍት ጋር ጭምር ማለት ነው እንደዚህ አይነት ዲል ማድረግ ጀመሩ። አሁን ካምፓኒው እያደገ ነው፣ ታማኝነትን ቢልድ እያደረገ ነው። ስለዚህ ትልልቅ ካምፓኒዎች ያምኑት ጀመር። ስለዚህ ይሄ መኪናን ዲስኢንፌክት ማድረግ የሚባለው ለምሳሌ በሽተኛ የሚያመላልሱ የሆስፒታል መኪኖች አሉ፣ ወይንም ሌሎች የግል ድርጅቶች ሆነው ለአካል ጉዳተኞች፣ ለአቅመ ደካሞች፣ ለታመሙ ሰዎች የትራንስፖርት አገልግሎት የሚሰጡ መኪኖች አሉ፣ ድርጅቶች አሉ። ስለዚህ እነዛም ድርጅቶች ዲስኢንፌክሽኑ ይፈልጉታል። ስለዚህ እነሱም ስፒፊ ጋር ሰብስክራይብ አደረጉ ማለት ነው። አሁን ስፒፊ በጣም ፌመስ እየሆነ መጣ። ግን እስካሁን ድረስ አስታውሱ አንድ ከተማ ላይ ብቻ ነው የሚሰራው። ካሊፎርኒያ ውስጥ የመጀመሪያ የጀመሩባት ከተማ ላይ ብቻ ነው የሚሰሩት። ለምን? ምክንያቱም መጀመሪያ ቢዝነሱን ማስተር ማድረግ ስላለባቸው። ከዛ የተለያዩ ከተማዎች ላይ መክፈት ጀመሩ። አሁን ላይ ኔሽን ዋይድ የተለያየ ቦታ ይህንን አገልግሎት ይሰጣሉ። ብዙ ስቴት ላይ ብዙ ከተማ ላይ ማለት ነው። ለዚህ ያገዛቸው ሌላኛው ነገር ምንድን ነው? ከሼል ጋር ፓርትነር ሆኑ። ሼል ወይንም የሼል ነዳጅ ማደያው ማለት ነው። የሱ ኢንቨስትመንት የሚሰራበት ዊንጉ ስፒፊ ላይ በጣም ብዙ ብር ኢንቨስት አደረገ። ለምን? አንደኛ እሱም ቤኔፊሻሪ ነው። ይሄ ቢዝነስ እያደገ ነው። ስለዚህ እዛ ላይ ኢንቨስት በማድረጉ ብዙ ጥሩ ሪተርን ይኖረዋል። ሁለተኛው ደግሞ ስፒፊ የመኪና አገልግሎት የመኪና ሰርቪስ ነው የሚሰጠው። ሼል ደግሞ የመኪና ዘይት ያመርታል። ስለዚህ አሁን ስፒፊ መኪና ከማጽዳት መኪናን ከመንከባከብ አልፎ ዘይት መቀየር ጋር ደርሷል። ስለዚህ የሼልን ዘይት ይጠቀማል ማለት ነው ባይ ዲፎልት። አንለስ ከስተመሮች አልፈልግም ይሄንን ነው የምፈልገው እስካላሉ ድረስ ዲፎልት ምርጫው የሼል ይሆናል ማለት ነው። እና ከዛ በተጨማሪ ደግሞ አሁን ቢልድ እየተደረገ ያለው ኔክስት ጄኔሬሽን ኦፍ ካር ኬር ሰርቪስ ነው አይደለ? ምክንያቱም ከተወሰነ ጊዜ በኋላ ሰው መኪና ማጠቢያ ጋር ሄዶ መኪና ማሳጠብ ያቆማል ወይንም በጣም ይቀንሳል። እዛው ሰውየው ባለበት ቦታ ሄዶ መስጠት የሚባለው ሰርቪስ ቢልድ እየተደረገ እስከሆነ ድረስ እኔ ሄጄ መኪና ማጠቢያ ጋር ለምን አሳጥባለሁ? እኔ ቤት ቁጭ ብዬ ይሄንን ቪዲዮ እያዘጋጀው ሰንበዲ መጥቶ መኪናዬን አጥቦልኝ የሚሄድ ከሆነ ግልግል ነው አይደል?
ስለዚህ እሱን ይሄ ቢዝነስ ፊውቸሩ ይሄ ነው ብለው ስለሆነ የሚያስቡት ቀድመው እዛ ላይ ኢንቨስት እያደረጉ ነው ማለት ነው። ቀድሞ ኢንቨስት ያደረገ ቀድሞ የገባ በደንብ ተጠቃሚ ስለሚሆን ማለት ነው። ስፒፊ ይሄንን ቢዝነስ በደንብ ቢልድ አድርጎታል። አንደኛው ሌላኛው ነገር ደግሞ ምንድነው መኪና ከማጽዳት በተጨማሪ ቅድም ትንሽ ነካ አድርጌያታለሁ፣ ዲቴይሊንግ የሚባል ሰርቪስ አለ። እኛ ሀገር እንዳልኳችሁ እኔ በደንብ ያው ኢትዮጵያ ሆኜ መኪና ስለማልነዳ ሰርቪሱ ካለም አላውቀውም፣ ግን ጓደኞቼም ሲሉ ሰምቼ አላውቅም። መኪና ዲቴይሊንግ ማለት መኪናውን በደንብ ውስጡን ማጽዳት ማለት ነው። መኪና የሚያጥበው ዩዥዋሊ አሁን እኔ መኪና የሚያጥብ ሚስተር ማጂክ የሚባል አለ። ማሽን ነው በቃ ዝም ብሎ ገብቶ አሳጥበው መውጣት ነው። በወር ሰብስክሪፕሽን ነው። የወር ሰብስክሪፕሽን ከፍያለሁ። በሳምንት አንድ ጊዜ ሄጄ እንደዚህ ገብቼ ዞሬ እወጣለሁ። ራሱ አጥቦ አለቅልቆ አድርቆ የሆነ ፖሊሽ አድርጎ ምናምን እወጣለሁ። ግን ከውጭው ብቻ ነው፣ ውስጡ አይጸዳም። በእጅ የሚያጠብ ሰው ጋር ቢሆን ምናልባት የተወሰነ ውስጡንም ሊያጸዳው ይችላል። ዲቴይሊንግ ማለት ግን መኪናውን as good as new ማድረግ ማለት ነው። በቃ ሙልጭ አድርጎ ማጽዳት። እዚህ ሀገር እኔ አሁን ቅድም ያልኳችሁ የካር ዋሺንግ ሰርቪስ በወር የምከፍለው $45 ምናምን ነው እና በሳምንት እንግዲህ 4 ወይ 5 ጊዜ እሄዳለሁ። አንሊሚትድ ነው፣ በፈለኩት ጊዜ መሄድ እችላለሁ። ግን በወር 4 ወይ 5 ጊዜ ነው የምሄደው። በሳምንት አንድ ቀን ነው የምሄደው ወይ ሜቢ 2 ቀን በጣም ከጭቃ ቦታ ላይ ከሄድኩኝ እና የምከፍለው $45 ነው እንዳልኳችሁ። ዲቴይሊንግ ሲሆን ግን ለአንድ ጊዜ ዲቴይሊንግ ሚኒመም ከ150 እስከ 500 ነው የሚለው ጉግል ላይ ቼክ ሳደርግ ሬንጁን ማለት ነው፣ እኔ ያለሁበት ከተማ ማለት ነው። እና አቬሬጁ እንግዲህ 180 እስከ 200 ውስጥ ነው ማለት ነው። አቬሬጅ መኪና ዲቴይል ለማድረግ የሚከፈለው። ለማጠብ ግን ማይንድ ዩ በወር የምከፍለው $45 ነው፣ ማሽን ስለሆነ ማለት ነው። ሜቢ ሰው ከሆነ የሚያጥበው $20 ሊሆን ይችላል የምከፍለው። ስለዚህ ዲቴይሊንግ በጣም ኤክስፔንሲቭ ነው፣ ግን በጣም ኤክስፒሪየንስ ይፈልጋል፣ ኤክስፐርት መሆን ይፈልጋል እዛ ላይ። አምሹር ይሄ በራሱ ቢዝነስ አይዲያ ሊሆን የሚችል ነው። ግን አንዱ ስፒፊ ሰክሰስፉል የሆነበት አንዱ ኤሪያ ይሄ ነው ይላል። ምክንያቱም ኦልሬዲ መኪናውን ለማጠብ ቫን ይልካሉ። ስለዚህ ያ ቫን የሚያስፈልገውን ነገር በሙሉ ግጥም አድርጎ ይዞ ነው የሚሄደው። ለማጠብ፣ ፖሊሽ ለማድረግ፣ ውሃውን ሪሳይክል ለማድረግ የሚያስፈልጉትን ነገሮች ፕላስ ዲቴይል ለመስራት የሚያስፈልጉትን እያንዳንዷን ማቴሪያል ቫኑ ላይ ነው ፓክ አድርገው የሚሄዱት። እና አንዱ እዚህ ጋር ሜንሽን ያላረኩላችሁ ፕሮብሌም ሶልቭ ያደረጉት ነገርም እዚህ ጋር አለ። ምንድነው መኪና ለማጠብ ሲሄዱ የሚያስፈልጓቸውን ነገሮች አንዳንድ ጊዜ እየረሱ ይቸገሩ ነበር። ያው ሰራተኞቹ ቫን ይዘው ይሄዳሉ። ከዛ ግን ሰውየው በሞባይል አፕሊኬሽን ነው የሚከፍለው። እዚህ በሞባይል አፕሊኬሽኑ ሲከፍል ይሄን ሰርቪስ እፈልጋለሁ ብሎ ነው የሚመርጠው። ስለዚህ ከነዛ ውስጥ ምናልባት አንዱን ለማድረግ የሚያስፈልገውን እቃ ወይንም ማሽን ረስተው ይሄዳሉ እና ወይ ተመልሰው ይመጣሉ ወይ ከስተመሩ አፕሴት ይሆናል። ምክንያቱም ባሰበው ሰዓት ቶሎ ታጥቦለት ወደሚፈልገው ቦታ መሄድ አይችልም። ስለዚህ ይሄንን የፈቱት በምንድን ነው? ቫኑን ከስተም ሜድ በማድረግ በቃ ስፔሲፊካሊ ለዚህ የሚመች ለዚህ ስራ የሚሆን እያንዳንዱ የሚያስፈልገው ነገር እዛ ቫን ውስጥ የሚያስቀምጥ ሲፈልጉ ጭነው የሚሄዱበት ሳይሆን እዛው ቫን ውስጥ የሚቀመጥ መኪና ማጠቢያን ዲቴል ማድረጊያን ምናምን ሙሉን የሚችል ግን ደግሞ እዛው ላይ ማስቀመጫው ራሱ የተሰራ ማለት ነው። እና ቫኑን ስትከፍቱት ለዚህ ፐርፐዝ የተፈጠረ እንደሆነ ለዚህ ፐርፐዝ የተሰራ እንደሆነ በደንብ ታዩታላችሁ። እነዚህን ችግሮች ያው ቀስ በቀስ እየፈቱ ሄደው እንግዲህ አሁን ያሉበት ደርሰዋል። አሁን ላይ በቅርቡ ከ2 ዓመት በፊት $30 ሚሊዮን ኢንቨስትመንት አግኝተዋል ይላል። እና እንግዲህ ምናልባት የ100 ሚሊዮን 200 ሚሊዮን ቫልዩ የሚደረግ ካምፓኒ ሊሆን ይችላል። ግን የጀመሩት ግን በጣም ከትንሽ ነው። ኦልሬዲ መኪና ማጠቢያ ነበረ። መኪና ማጠቢያዋን ትራንስፎርም አደረጓት። አንድ ቫን ወይም አንድ መኪና ይዘው የሚሄዱበት መኪና ብቻ አዘጋጁ። ከዛ በዛች እየወሰዱ ያጥባሉ ማለት ነው። አሁን ይሄንን ለኢትዮጵያ ኮንቴክስት ስናደርገው መኪና መግዛት ቀላል አይደለም። ግን ይሄ በማንኛውም መንገድ ሊሆን ይችላል። ራይድ ተከራይቶ መሄድ ሊሆን ይችላል። ኦር ሚኒባስ ተከራይቶ ወይንም በሚኒባስ ዝም ብሎ ተሳፍሮ መሄድ ሊሆን ይችላል። ኤኒቲንግ ሊሆን ይችላል። ግን እንዴት ነው ልናረገው የምንችለው የሚለውን ቁጭ ብለን ካሰብነው ያን ያህል ገንዘብ የሚፈልግ አይመስለኝም። እናንተ ምን ታስባላችሁ? ስለ ስፒፊ የመጨረሻ የምነግራችሁ ነገር ምንድን ነው? ለስኬቱ ካገዘውና ቻሌንጆች ባጋጠሙት ጊዜ ሰርቫይቭ ማድረግ የቻለበት የሚለው ምንድን ነው? ዲቨርሲፋይ ዩር ኢንካም ወይም ዲቨርሲፋይ ዩር ሬቨኒው ነው። ገቢያችሁን
ከተለያየ መንገድ አድርጉት። መኪና ማጠብ እንሰራለን ካላችሁ መኪና ማጠብ ላይ ብቻ ፎከስ አታድርጉ። መጨመር የምትችሏት ሰርቪስ ካለች ጨምሯት። ለምሳሌ ዘይት መቀየር። ኦኬ እኔ ቤቴ ሆኜ መኪናዬን አጥቦልኝ ዘይት ቀይሮልኝ ከሄደ ግልግል ነው። መኪና ለማጠብ $40 ቢያስከፍለኝ ወይ $30 ቢያስከፍለኝ ዘይት ሲቀይርልኝ ደግሞ ሞር ገቢ ያገኛል ማለት ነው። ግን እነዚህን ነገሮች ስናደርግ ደግሞ ቀስ በቀስ እናድርገው። መጀመሪያ አንድ ነገር ላይ እንግባ፣ ያችን ነገር ማስተር እናርጋት። ያችን ማስተር ሳላረጋት ሌላ ነገር ከጨመርኩ ነገሮችን እየበታተንኳቸው አንድ ፎከስ የማደርግበትና እኔን ስፔሻል የሚያደርገኝ ነገር ከሌለ ሌላ ጊዜ የሆነ ሰው ሲመጣ በቀላሉ ሪፕሌስ ይደረጋሉ። እና ሌላኛው እዚሁ ላይ እንደ ሌሰን የሚያስቀምጠው ነገር ምንድነው? ኮንቲኒየስሊ ኢኖቬት አድርጉ። ይሄም ቅድም ችግሮች አጋጠሙት ችግሮቹን ፈታቸው ያልኳችሁ ቦታ አለ አይደለ? the same thing እንግዲህ የሱ ኤክስትራክትድ የሆነ ሌሰን አድርጋችሁ ሰዱት። የሆነ ፕሮብሌም ሲመጣ ይሄ ነገር አለ፣ ይሄ ነገር ሳይስተካከልማ እንዴት መስራት እችላለሁ ካልኩኝ ምንም ነገር መስራት አንችልም። መብራትን የፈጠረልን ሰውዬ መብራት አይፈጥርልንም ነበር። ስልክን የሚያገኘው የፈጠረው ሰውዬ ስልክን አይፈጥርልንም ነበር። የሆነ ችግር ሲፈጠር ይሄንን ችግር እንዴት ሶልቭ ላድርገው ካልኩኝ መፍትሄውን አገኘዋለሁ። ይሄ ነገር ብሎከር ሆነብኝ፣ ይሄ ነገር እንቅፋት ሆነብኝ እንጂ ካልኩኝ ግን በቃ እንቅፋት ሆኖብኝ ይቀራል ማለት ነው። እና ነገሮችን ከዛ አንግል እዩትና ሁልጊዜ አዳዲስ ፈጠራዎችን አዳዲስ ኢኖቬሽኖችን ጨምሩበት፣ ኮንቲኒየስ አድርጉት። ለዛሬ ላወራችሁ የፈለግኳት እቺ ነች። እንግዲህ ሞባይል ካር ዋሽ ወይም ሞባይል ካር ኬር ሰርቪስ ስፒፊን እንደ አንድ ኤግዛምፕል ወስጄ ሼር አድርጌያችኋለሁ። ይሄ እንዴት በኢትዮጵያ ሊተገበር ይችላል የሚለውን እስኪ የእናንተን ሀሳብ ደግሞ ሼር አድርጉኝ። በሚቀጥለው ሳምንት ደግሞ ሌላ ቢዝነስ አይዲያን ከሌላ ኤግዛምፕል ጋር ይዤላችሁ እመጣለሁ። እስከዛው መልካም ሳምንት።